እንዴ በስመ አብ ወልድ የምሬ ነው እኮ ማለት ሁላችሁም እኔን ነው የምትጫኑት እያያችሁ ከሆነ ሁላችሁም ከአስከፈ ከትንሽ እስከ ትልቅ ከአዋቂ እስከ ህፃን ማንንም እኔን እንጃ ይረዳኛል ብየውላ አስብ እኔ ምሬ ነው ብለሽ አሁን ባልሽው ንግግር አብርሃም የሆነ ደሃ አይነት ወንድ ምናምን ቢሆን ኖሮ ማንንም ሳይለማመጠው ነበር ሁሉም ውሻ አድርገው ነበር የሚሰሩት ሁሉም ውሻ አድርገው ነው የሚያባሩት የሆነች ነገር አለችው የሆነች ሳንቲም ጠርቀምቀም አድርጓል በቃ እሷ እስክታልቅ ድረስ ሁሉም የሷ አሸርጋሪ ነው በነገራችን ላይ ሀብታም ባልጥፋት ቢያጠፋ ወይም ደግሞ በሚስቱ ላይ የሆነ አይነት ነገር ቺት እንኳን ቢያደርግ ተፋቺ ወይም ደግሞ ተለያየ አይባልም ምን አግኝቶት ነው የሚባለው ይጸለይለት ነው የሚባለው ታገሹ ነው የሚባለው ደሃ ቢሆን ግን በቃ ቆይቷል ሁለታችሁ ከተለያያችሁ በነገራችን ላይ ምን እንደሚያስቀኝ ታውቃላችሁ በቃ የትኛውም ወላጅ ቢሆን ልጁን አሳልፎ አይሰጥም በቃ አዎ እሱ ችግር አለበት እንዲህ ያረጋማ እንዴት አብረሽ ትኖሪያለሽ አይልም ማንም የትኛውም ወላጅ ከልጅነታችን ጀምሮ አጥፍተን ለቤተሰቦቻችን እንዲያድርጎ ሲባል እሱ እንዴት አያረግም እሱ እንደዛ አይደለም ምናምን ነው የሚባለው እና ይሄ አሁን ይሄ ንግግር ምንድነው እሳቸው ልጃቸውን ለማስመለጥ ምናምን ነገር ነው በቃ በጤናው እንዳልሆነ ምናምን ነገር እድል እንድሰጠው ይቅርታ እንድትለው እንድትጠብቀው ወደ ጤናው እስኪመለስ ድረስ እሱ እዛ አግብቶ አስረግዞ ልጅ ወልዶም እስኪመለስ ድረስ ሩታ ተጠብቀው መተት ተደርጎበት ነው ነገ ያቺን ሴት አግብቶ ቢኖር ልጅም ቢወልዱ ከሷ ጋርም ቢሆን መተት ተደርጎበት ነው አረተው ጋሽዬ እንደውም ማለት የነበረበት እኔ አይመለከተኝም በቃ ምክንያቱም እስኪ እርሶ የሩታ አባት ሆኖ ራሱትን ማሰብ እኮ ነው ቀላል እኮ ነው ጉዳዩ በቃ አሁን እና አብርሃምና ሩታ ሲታረቁ ሽማግሌዎቹ ምንድነው የሚሉት አሁን አብርሃም የሚልካቸው ሽማግሌ ወይም ጋሽዬ ይኖራሉ በቃ እንግዲህ አንተም ይብቃ በቃ አሁን እንደፈለክ እዛ ሄደ ጠግባሃል ከሴቷ ጋርም እንደፈለክ ሆነሃል ይበቃሃል በቃ ልጄ ታልቃለ መጥኔ ያልቃል አቅሜንም ታጣለ በቃ ስለዚህ አሁን ተመለስ ወደ ሚስት ትዳራችሁን እንደገና ቀጥሉ ለልጅህም አባቱን በቃ ይበቃል ይሄው ከሚስት ውጪ ሄድክ ምን አዲስ ነገር አገኘ ሚስት ጋር ያለው እምሙ ነው እዛም ያለው በቃ ስለዚህ በቃ ምንም አዲስ ነገር የለውም እዛም የተለየ ቅመም የለውም እዚህም የተለየ ቅመም የለውም ብለው ነው የሚያስታርቁት ምን ብለው እንደሚያስታርቁ ብቻ ነው እሱ ቀን ነው እኔ በናፍቆት የምጠብቀው አብርሃም የተሻለ አብርሃም የሆነው ሩታን አግብቶ እንጂ የተሻለ አብርሃም ሆኖ አይደለም ወደ ሩታ የመጣው ይሄንን ራሱ ደጋግሞ ሲናገር ነበር ልጁ ምን የሆነው እሱ ገብቶብኛል እኔ አሁን ግራ ነው ገባኝ ልጁ አሁን ባይምሮ ላይ አለ አይደለም ስለዚህ ባይምሮ ላይ ከሌለ ወደ ጸበሉ ሰዱት ብቻ ወደ ቸርች አብርሃም ድሃ ወንድ ቢሆን ኖሮ ማንም ሰው አይለማመጠው ማንም ሰው ቼክም አያረጋውም ነበር አሁን ትንሽ ብር ስላለው ነው ሁሉም ሴቶች ያንን ብሩን እስከሚጨርስ ድረስ እንግዲህ ከሱ ጋር መለጣጠፋቸው ይቀራል አብርሃም ምንም አይነት ከንፈረ ሰፊ ማን ይፈልገዋል እሱ ማንንም አይፈልገውም ስለዚህ አንቺ ሩታና ሩታ ብቻ ነች እንጂ የምትፈልገው እሱም ሀብታም ስለሆነ ነው እንጂ የሚፈልጉት ድሃ ቢሆን ኖሮ ማንንም አይፈልገውም ነበር እያለ እንግዲህ ጥፋቱ ወደ አብርሽ እያመጣውም ወደ ሩታም እየወሰደ ይገኛል ኤፍሪ እና ሰላም እንደምን አደራችሁልኝ ውድ ቤተሰቦቼ ሰላማችሁ ብዝዝት ይበልልኝ ላይክ ሼር ሰብስክራይብ ያደርጋችሁ እባካችሁ እስከ መጨረሻው እዩት ሐሳብ አስተያየታችሁ ስጡኝ እላለሁኝ እንግዲህ ዛሬ እንደተመለከታችሁት ሩታ የኔ ቆንጆ እንግዲህ የፊርማ ወረቀት አምጥታለች እኔ ይፈርምልኝ ፊርማ ብቻ ነው የምፈልገው ሌላ ነገር አልፈልግም እና የጋሽዬ ነው እንግዲህ ያሳየቻው ማለት ነው እኔ አልፈልግም ካሁን በኋላ ይበቃኛል ብላለች እሱም ሁሉም ነገር እኔ እጨርሳለሁ ብለዋል እንግዲህ እዩ ኢንተርቴይንመንት እኔ እጨርሳለሁ በኔ ታዩ እና በጋሽዬም ታዩ ጋሽዬ ሁሉም ነገር አስተካክላለሁ ብሎ ነበር እንግዲህ ጋሽዬ እዚህ ጋር ማንንም አባት ቢሆን እውነትም ነው ኤፍሪ ራሱ ማንንም ሰው ቢሆን በራሱ ጥፋት አያደርግም በልጁ ማለት ነው ጥፋተኛ ራሱ ቢሆን በራሱ እድል ሰጩ ትክክል አይደለም አይምሮውን ወይስ መተት ተደርጎበት ነው ወይ የሆነ ነገር ተደርጎበት ሊሆን ይችላል ስለዚህ አባክሽን ታይ እንደዚህ አታድርጊ እያለ ነው ማለት ነው እንግዲህ ኤፍሪ ትክክል ነው እዩን ደግሞ እዛ ጋር ሴት ከሱ ጋር እያስመሰለ እዚህ ጋር ከሷ ጋር እያስመሰለ ነው ያለው ማለት ነው ብዙ ነገር እየተናገረ ነው ያለው ግን ይሄንን ሳይሆን ሩታ በውሳኔዋ እኔ እደግፋታለሁ ብደግፋትም ግን ያው እሱ እንዳለው ድሃ ቢሆን ኖሮ አትፈልገውም ነበር የሚል ነገር ነው እንግዲህ እዚህ ጋር እየመጣው ማለት ነው የተናገረው እንግዲህ ኤፍሪ ድሃ ቢሆን ኖሮ አትፈልገውም ነበር
ማንንም አይፈልገውም ነበር። ሀብታም ስለሆነ ነው ትንሽ ጠብቂው ትንሽ እንደዚህ እንደዛ ምናምን ነገር የሚባለው እንጂ ድሃ ቢሆን ኖሮ ተፋቹ ነበር የምትባለው። እንግዲህ አሁን ደግሞ ምን ይላል? ከትንሽ እስከ ትልቅ ደግሞ እኔን እየደገፈ አይደለም፣ እኔ ጋር ነው ጫና እየፈጠረ ያለው። በጣም ብዙ ሰዎች ለምን አትታረቂም ታረቂ ብሎ ማንም ሰው ሊረዳኝ አልቻለም ያለች ነው ማለት ነው ሩታዬ የኔ ቆንጆ ማለት ነውና ሩታ እኛ እንደግፋታለን። ባይዘው እኔ የሷ ደጋፊ ነኝ የሩታ ማለት ነው። ለምን እውነትን ከእውነቱ ጋር መሄድ ነው ማለት ነው። እውነት ለመናገር ሩታ እኔ በደግፋትም አብርሽና ሩታ አሁን ታርቀው አብሮ መኖር ቢጀምሩ የበፊቱ ስሜት አይመጣም። የበፊቱ ማለት ነው የበፊት የነበራቸው ደስታና ፍቅር የሚመለስ አይመስለኝም። ባይዘው ለምን እሱም ሳያፍር ከሷ ጋር መጋደሙ ከሷ ጋር መኖሩ ከሱ ጋር እንደበፊቱ መቀላለድ ምናምን ነገር በጣም ከባድ ነው የሚሆነው ማለት ካሳለፍሽው አሁን እቺ ትንሽዬ ቀናት ወይ ደግሞ ሲጀመር ለምንድን ነው አንተ የምታዝንላት ማለት ነው? እዚህ ጋር ምንም ማዘን አያስፈልገውም። እሷ እኮ ትዳሯ ነው ህይወቷ ነው። እዚህ ጋር ምንም ማሳዘን ምንም ታማ ነው ወይስ ተርባ ነው ተጠምታ ነው ችግር ላይ ወጥቃ ነው ምንም ነገር ራሷን በምትወስነው ነገር ራሷ ትወስናለች እንጂ አንተ እዚህ ጋር እንደዚህ አርጊ የምትልበት ጉዳይ ምንም ነገር የለም። ተቸግራ አይደለም አንተን ችግሯን የጠየቀች ወይም ደግሞ ያማከረች ማለት ነው። ጓደኛህ ነው። ሁለት ደግሞ ከሷ ጋር ስትሆን የምታስመስል ከሱም ጋር ስትሆን የምታስመስል ሰው ስለሆንክ ነው እንግዲህ ይሄንን ነገር ያደረገችው ማለት ነው እንጂ አንተን ለምንድነው የምትረዳት? ለምንድነው ያሳዘነች? ታሳዝነኛለች። ምን ሆነ የምታሳዝንህ አንተ? ብታሳዝንህ ኖሮ መጀመሪያ አካባቢ እኮ ከወንድሟ ቤት ስታወጣት ከቤተሰቦቿ ቤት ስታወጧት ለዚህ ሆን ብላችሁ ለማጣላት ብላችሁ ነው በረመልሳችሁ ያወጣቻት ማለት ነው። ይሄው እስካሁን አልታረቀችም። አንዴ ከሷ ጋር አንዴ ከሱ ጋር ይሆናሉ ማለት ነው። እንደፈለጋችሁ ያረጋችሁት ማለት ነው። ሂድ ሲሉት የሚሄድ አህያ ያደረጋችሁት ማለት ነው። እንዴ ምን ነው ቃቃጫው ታረጋችሁባት? በዚህ ትንሽ ጊዜ እስከ ዛሬ ብዙ ነገር አሳልፈሻል ሩታ። እኔ ደግሞ ለእንትንስ ለምን በቃ ደስ ይበላቸው ብለሽ ትያለሽ? ገብቶሻል? ለምን ሰው ደስ ይበለው ብለሽ ለምን ጠላትስ ከዚህ በላይ ደስ ይለዋል እንዴ? እንኳን ጠላት እናንተም ጠላት አይደላችሁ እንዴ? ደስ ብሏቸዋል እኮ እንዴ። ደግሞ የጋሽዬ ነገር ነው። የጋሽዬ መመላለስ እኮ በጣም ቀላል ነገር ነው ሲጀመር ማለት ነው። የጋሽዬ መመላለስ በጣም ሲምፕል ነገር ነው። በጣም ሲምፕል ማለት ነው ከምነግራችሁ በላይ የሱ መመላለስ ኖርማል ነገር አድርጎታል ሲጀመር ጋሽዬ ማለት ነው። ጋሽዬ መጥቶ ወይም ደግሞ ለአንድ ቁም ነገር አይውል ዝም ብሎ ይመላለሳል ጋሽዬ ራሱ ማለት ነው። እዚህ ጋር ተመላልሶ ልጃቸው ወይም ደግሞ አግኝቶ በስነ ስርዓት አያወራ ወይም እሱን ዝም ብሎ ያገኛታል፣ ትለውላለ፣ ይደውልላታል፣ ይተመጣለች፣ አለቀ። ግን እሱ 10 ቦታ ጥሉ ያለ 10 ቦታ ከ10 ሴት ጋር እየተንዘላዘለ ከ10 ቦታ ከ10 ሴቶች እንደፈለገ እየሆነ ነው ያለው ማለት ነው እዚህ ጋር ልጆች። ስለዚህ መጀመሪያ ማድረግ ያለበትን የልጆችን ነገር እያለ አሁን እሱ አውቆ እኔ አዝንልሻለሁ እኔ ስለምታዝኙ ብሎ እንግዲህ መልሶ ደግሞ በግራ ይመጣል ማለት ነው። ይሄን ልጅ ኒው ኢንተርቴይንመንት ማለት ነው አውቆ ሆን ብሎ በግራ ይመጣበታል። ምን ማለት ነው? ይሄን አዝንልሻለሁ አልክ መጀመሪያ፣ ከዛ መልሶ ደግሞ እኔ ለጠላቶቻችሁስ እንዴት? ከዚህ በላይ ጠላት አለ? ከዚህ በላይ ወዳጅ አለ? እናንተ ናችሁ በመጀመሪያ ጠላት ማለት ነው። የመጀመሪያ ጠላት እናንተ ናችሁ እንጂ ሌላ ሰው አይደለም። ሰማ ገባህ አይደለ? ስለዚህ ቤተሰቦቼ እንዳለ በመጀመሪያ ጠላት ያሉት እዩ ኢንተርቴይንመንት ጨምሮ እንዳለ ባሉት ናቸው። ሚስቱ ላይ ሌላ ሚስት መደብረብ ራሱ በጣም ኃጢያት ነው። እሺ ክርስቲያኖቹ ጋር በጣም ብዙ ጊዜ አለ። አሁን ለምሳሌ ይሄንን ነገር ማለት ነው አለ ይሄንን በሚስት ላይ ሚስት መደረብ እንደማይቻል ታውቃላችሁ። ግን ይሄንን በሚስቱ ላይ ሚስት ደርቦ ጭራሽ ይሄንን እስከሚያደርግ ድረስ እንግዲህ ጓደኞቹ አሉ ካጠገቡ ማለት ነው። ግን አንድ ፍሬ የሚመክረው ራሱ ይሄንን መንገድ አንተ መመራት የለብህም ጥሩ አይደለም፣ ስለዚህ ይቅርብህ ብሎ ያለው ሰው የለም እዚህ ጋር ማለት ነው። ነገር እኔ ለማንም ደስታ ብዬ አይደለም ወይ ደግሞ ሰው ለምን ደስ ይበለው ምናምን ብዬ እኔ ራሴን አልገልም። እኔ ለሰው ነው እንደምኖረው ለራሴ ነው መደብ አድርጌ ኮንትሮል አድርገሽ ደግሞ አንዴ እጅሽ ይግባ እንጂ አብርሃምን ሁሉ ነገር በእጅሽ በመዳፍሽ እንደምታደርጊው ያውቃሉ። እዚህ ጋር አንድ ጥያቄ ልጠይቃችሁ ባለትዳሮች ማለት ነው።
አሁን ባሎቻችሁ ሌላ ሴት አምጥቶ ከሌላ ሴት ጋር ሆኖ ከዛም በኋላ ደግሞ መልሳችሁ ደግሞ ታረቁ ተብላችሁ ብትታረቁና ወይም ደግሞ በሩታ ቦታ አይታችሁት ማለት ነው በሩታ ቦታ አይተነው እኛ ምንድነው መንፈርደው? እስኪ ኮሜንታተሮች ልጠይቃችሁና ማለት ነው ባሎቻችሁ ይሄንን ነገር አድርጎ ከዛም በኋላ ደግሞ የምትኖሩት የወደፊት ህይወቴ ብላችሁ የምትኖሩት ህይወት እንዴት ነው? መተማመን አይኖርም፣ መፈቃቀሩ፣ መዋደዱ፣ አንድ ታማኝነቱ እንዴት ነው መከባበሩ ይኖራል ብላችሁ ታስባላችሁ? እስኪ እንዴት ነው እናንተ ግልጽ አድርጉልኝ። ይሄን ያክል ጊዜ ይሄን ያክል አሳልፎ ከሌላ ሴት ጋር ሄዶ ተጋድሞ እሷን አራስ ሚስቱን አስቀምጦ ከሌላ ሴት ጋር ሄዶ እየተጋደመ ከሌላ ሴት ጋር ሄዶ እየተዝናና አሁን መጥቶ እንደምንም በቃ ታርቀው ወደ ቤታቸው ቢገቡ ምን እንደሚፈጠር እስኪ ያስቡት። ይኖራል ብላችሁ ታስባላችሁ? እንደዚህ አይነት ነገር እንደዚህ አይነት ደስታ ፍቅር ይመጣል ብላችሁ ታስቡ? ምንም ነገር አይኖርም። ምንም ነገር ማለት ነው ቤተሰብ ምንም ነገር አይኖርም። ግን እሱ ችግሩ አብርሽ ሁሉም ነገር ማድረግ ይችላል። ሁሉም ነገር ማስተካከል የሚችል ልጅ ነበር። ያንን ፍቅር ያንን ውዴታ የሚኖር ይመስላችኋል? አይኖርም በፍጹም ማለት ነው። አይቀጥልም፣ በፍጹም አይኖርም። በቃ ካሁን በኋላ ጨርሶለት ጃግራንጃ ውስጥ መግባት አልፈልግም። ሩታዬ ትክክለኛ ውሳኔ ነው የወሰነችው። ማንኛውንም ሴት ብንሆን መወሰን ያለብን ነገር ነው ሩታዬ የወሰነችው ማለት ነው። ትክክል ነች። ለምን ያራስ ሆና ያራስ ሚስቱን ትቶ ከሴቶቹ ጋር እየተንዘላዘለ እንደፈለገ እየሆነ በዛ ላይ እርጉዝ ሆናም ያ ሁላ ነገር አሳልፋ አሁን ላይ ደግሞ ባለችው ነገር እንግዲህ ትቶ ገና ጭራሽ አራስ ሚስቱን ትቶ ልጁን ትቶ ካላከበራት በስነ ስርዓት ሐቋን ካልጠበቀላት እንደፈለገ ከተንዘላዘለ ካላፈቀራት ጥርግ ይበል ያ ሁላ ፍቅር ገደል ገባው ማለት ነው። ያ ሁሉ ታማኝነት ያ ሁሉ የወረደ በቃ ያ ሁሉ ያሳለፉትን ነገር ደግሞ በቃ አለፈ ማለት ነው። ስለዚህ መወሰን ያለባቸውን ነገር ወስዶ አድርጋለች። ማለፍም ጥሩ ነገርም መጥፎ ነገርም በጣም ብዙ ነገር ነው ያሳለፉት። ግን ምንም ማድረግ አይቻልም። ያንን ነገር ደግሞ ይሆናል ብሎ እስካለው ድረስ አረገው እንደፈለገው ሆነ። ምንም ማድረግ አይቻልም በቃ። ስለዚህ ሩታ መወሰን ያለባትን ነገር ወስናለች፣ አርጋለች፣ ታድርግ። የበፊቱ ፍቅር ቢታረቁ ራሱ የበፊቱ ፍቅር እንትን አይመጣም። ምንም ብትሉ ምንም የበፊቱ ፍቅር አይመጣም በፍጹም ማለት ነው ቤተሰብ። አያደርጉትም፣ አይመጣም ሲጀመር ማለት ነው። በፍጹም አይመጣም። ይሄንን ነገር እርግጠኛ ሆኜ ልንገራችሁ። በፊት እንደነበሩት አሁንም ቢሆን አያኖሩትም፣ አይመጡም። አብሮ መኖር አብሮ መቀጠል ቢችሉም ግን ያን ፍቅር ከአላህ በጣም ከባድ ነው። የምሬ ነው የምላችሁ። በጣም የሚያስጠላ በጣም የሚደብር ነገር ነው ይሄንን ነገር ማለት ነው። ካልክማ መንገዱ ክፍት ነው፣ መድረኩ ክፍት ነው። እንደፈለክ መሄድ ትችላለህ። አንተም ያጣፍጥልህ፣ አንቺም ያጣፍጥልሽ። ስለዚህ እንደፈለክ መሆን ትችላለህ። እኔም በመንገዴ አንተ በመንገድህ ሂድ፣ ጥርግ በል። እኔም አልፈልግም አንተም አትፈልግም። ስለዚህ መፈቃቀር መከባበር ከሌለ በመሀላችን ጥርግ ማለት ትችላለህ ብለህ ትክክለኛ ውሳኔ ማለት ነው ቤተሰብ። በቃ ሩታ ማለት እንዲህ ነው በቃ ሴት ማለት የሴት ጀግና ማለት እንደዚህ ነው። ሩታ በጣም ትክክል ነች። ግን እነዚህ አሽቃባጮች ደግሞ እሰራለሁኝ ራሴን መጠበቅ ራሴን መንከባከብ የልጄን መኖር የቤተሰቤን መኖር እፈልጋለሁኝ እንደምትሰራ ታውቃለች። ጎበዝ እንደሆነችም እናውቃለን። ትሰራለች፣ ትተጋለች። ካሁን በኋላ ህይወቴን መቀየር እፈልጋለሁኝ። ስለዚህ ከሱ ጋር ጡል ማለት ምንም አስፈላጊ ሆኖ ስላልታየኝ እኔ አልፈልግም ብላለች። እንግዲህ እውነቷን ነው፣ ትክክል ነች። መንገዱ ጨርቅ ያልግለት እዛ ማለት ነው። እንደፈለገ መሆን